ሰላም ለእናንተ ይሁን። የእግዚአብሔር ቃል በአንደኛ ቆሮንቶስ ላይ እንደዚህ ይላል፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አዎ ይህ በደማስቆ ሚዲያ ነው። በያላችሁበት ይሄ ሰላም ያገኛችሁ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰላም ይሁንላችሁ እንላለን። ዛሬ ከሌላ እንግዳ ጋር ደግሞ በድጋሚ ተገናኝተናል። የእግዚአብሔር ፈቃድ ሆኖ ማለት ነው። ስለዚህ አብሮነታችሁ አይለየን እንላለን። እንግዳችን እንኳን ደህና መጣህ። እንኳን በሰላም ቆያችሁ ማለት ፈልገዋለሁ። ጌታ ይባርካችሁ። አሜን። እግዚአብሔር አንተን ስለሰጠን በጣም ደስተኞች ነን። ዛሬ እንግዳችን ሆኖ የቀረበው በዚህ በደማስቆ ሚዲያ አባታችን ወንጌላዊና ዘማሪ አስፋው ፍኦ ከኛ ጋር አለ ማለት ነው። በዚህ ስቱዲዮአችን እንኳን ደህና መጣህ ብለናል በደማስቆ ሚዲያ ስም። ይህንን ጊዜ ስንጠይቀው በትልቅ ፍቅርና ትህትና ነው እኛን ለማገልገል ከኛ ጋር አብሮ ለማሳለፍ በዚህ የተገኘውና ደስ ብሎናል። ስለ ትህትና ስለ አክብሮትህ እናመሰግናለን። እኔም በጌታ በኢየሱስ ክርስቶስም አመሰግናቸዋለሁ። በውስጣቸው ያለው መልካምነት ለወደፊት ይቀጥል በማለት ፈልገዋለሁ። በስራቸው ላይ መልካምነትን በእናንተ እየጀመረ እስከ መጨረሻው ድረስ የሚመራቸው የእግዚአብሔር መንፈስ ይሁን በማለት ይቀጥላል ሀሳቦችን። እናመሰግናለን። ተመልካቾቻችን እንግዲህ አብራችሁን ቆዩ። የተለያዩ ጥያቄዎችን እናነሳለን፣ እናወራለን ማለት ነው። እስቲ አስቀድመን ለተመልካቾቻችን ራስህን ብታስተዋውቀን እንላለን። አመሰግናለሁ። ያው ወንጌላዊ ዘማሪ አስፋው እባላለሁ። ከአራዳ ሙሉ ወንጌል ያው በአገልግሎት መጀመሪያ ቁጥር 1 ላይ በዝማሬ ክሊፕ 1ና ክሊፕ 2ን ሰርቻለሁ። አንድ መጋኖ ለው በሚል ርዕስ በሲዳምኛ እግዚአብሔር ትልቅ ነው፣ ያው ስለ ኢየሱስ ክርስቶስ ጌትነት ስለ ትልቅነቱ የተዘመረ ዝማሬ ነበረ እና ቀጥሎ በ2003 ዓመተ ምህረት አካባቢ መጋኖ ማንስ ራሃለት ምለው እግዚአብሔር ለዚህ ይወግናል በሚል ርዕስ አሜን አሜን ዝማሬን ይዤላችሁ የቀረብኩበት ሁኔታዎች ይኖራሉ። አሁን ግን ሶስተኛ ቁጥር 3 አልበም እየተሰራ ስላለ በዚህም በጌታ ፊት እየጸለያችሁ መልእክቱን እንድትቀበሉ ላሳስባችሁ ፈልጋለሁ። አመሰግናለሁ። እግዚአብሔር አምላካችን ይባረክ። እንግዲህ በጣም ደስ ብሎናል። ከሰርፕራይዝም ጭምር ነው እንግዲህ አባታችን ዛሬ ከኛ ጋር የተገኘው በዚህ ስቱዲዮ ሶስተኛ የመዝሙር አልበም ለናንተ ለተመልካቾች ለአማኞች ሊደርስ እነሆ ጉዞ ላይ ነው። እንደሰማችሁት በጣም ደስ ብሎናል። እስቲ አንዳንድ ጥያቄዎችን ደግሞ እያነሳን እናወራ። ለመጀመሪያ ጊዜ አገልግሎት የጀመርከው መቼ እንደሆነ ምናልባት ለተመልካቾች። ያው አገልግሎት የጀመርኩበት ከሕፃንነት ጀምሬ ነው። ምክንያቱም ቤተሰቦች በጌታ ናቸው። ያው ከልጅነት በቤተክርስቲያን ውስጥ ነው ያደግኩት። መጀመሪያ መካነ ኢየሱስ ቤተክርስቲያን ውስጥ ነው ያደግኩት። ከዛ ያደግኩ እግዚአብሔር ረዳኝ ከዋር ውስጥ ገብቼ ያገለገልኩ ማሳለፈን አስታውሰዋለሁ። 88 አካባቢ አስታውሰዋለሁ። የዝማሬ መልእክት ወደ እኔ የመጣበት ሁኔታዎች እንዳሉ ላሳስባችሁ ፈልገዋለሁ። ምክንያቱም እግዚአብሔር ሲናገረኝ ነበረ መልእክቶችን የዝማሬ መልእክቶች ወደ ውስጥ ይመጣ ነበር። ከዛ እግዚአብሔር ሲረዳኝ ጸልዬ መልእክቶቹን ሲቀበል አስታውሳለሁ። አንዳንድ ዝማሬዎች ቁጥር 2 ላይ የተዘመረ ዝማሬ አለ። 1988 ዓመተ ምህረት የመጣ ዝማሬ ጓሶ ትክራ ሆና ሆና ነው ሽክረን ብለው በሲዳምኛ ያው
ብዙኖች የሰሙ ይመስለኛል። ከዛ በመቀጠል እስከ ዛሬ ድረስ በብዙ ውጣ ውረድ በድካም በብርታት ከምሕረቱ የተነሳ አሜን እግዚአብሔር ፈርቶኝ እስከ ዛሬ ድረስ በጌታ ቤት አለሁ። እናንተንም እግዚአብሔር ይባርካችሁ ማለት ፈልጋለሁ። በደማስቆ ሚዲያ አሜን በዚህ ስራ ጀምራችሁ መልካምን ነገር ለወደፊት ለማስቀጠል በወጣትነታችሁ ጊዜ የእግዚአብሔርን ሐሳብ የእግዚአብሔርን ቃል የእግዚአብሔርን ነገር ለትውልድ ለማዳረስ ይህን ትልቅ ራዕይ በውስጣችሁ ያስቀመጠ የአምላካችን የእግዚአብሔር ስም ይባረክ። አሜን። ተባረክ። እናመሰግናለን ስለሰጠህን ሐሳብ። ይህንን ሚዲያ የምትከታተሉ ሰዎች በዩቲዩብ አካውንታችንም እንደዚሁም በቲክቶክ ዩቲዩብ ላይ ሰብስክራይብ እያደረጋችሁ ቲክቶክ ላይ ደግሞ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አብሮነታችሁን እንድትገልጹልን እንፈልጋለን። ስለኛ በጣም ጸልዩ። ብዙ ልንሰራ እንፈልጋለን ማለት ነው። እግዚአብሔር ይረዳናል። በጣም ደስ ብሎናል። ያው በልጅነትም በጌታ በሆኑ ቤተሰብ ነው ያደግኩት የሚል ነገር ነው የነገርከን እና በጣም መታደል ነው። በነገራችን ላይ በእግዚአብሔር ቤት ውስጥ ማደግ ይህንን ፍቅር የሆነውን አባት እያመለኩ በእርሱ ፊት እየጸለዩ ማደግ መኖር ይህ በጣም መታደል ነውና ምናልባት አንድ ነገር ማንሳት እንፈልጋለን። የእግዚአብሔር ቃል በዮሐንስ መጽሐፍ ላይ ሲናገር ብዙ ቦታ በአዲስ ኪዳን ባሉ በወንጌላትም ላይ ስንመለከት ስለ እግዚአብሔር ፍቅር የሚናገሩ የመጽሐፍ ቅዱስ ሐሳቦች አሉና ርዝመቱ ስፋቱ ሊለካ የማይችል ነው የእግዚአብሔር ፍቅርና አንድ ቃል አለ እግዚአብሔር ለሰው ልጆች ሁሉ ያለውን ፍቅር የሚገልጽ ማለት ነውና አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚል ቃል አለና እስቲ ያንን ቃል ወንጌላዊና ዘማሪ እንዴት ትገልጸዋለህ? እግዚአብሔር ለሰው ልጆች ሁሉ ያለውን ፍቅር እግዚአብሔር ቃል አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ሲል ሌላ ምትክ ልጅ የለውም ማለት ነው። አንድ ያለውን ልጅ እስኪሰጥ ይሄ ምን ያህል መወደዳችንን ነው የሚያሳየው። እስቲ ይሄንን ለተመልካቾቻችን የእግዚአብሔርን ፍቅር እንዴት ትገልጸዋለህ? እግዚአብሔር የራሱ ፍቅር ነው ይላል ሌላ ቦታ። እግዚአብሔር ፍቅር እንደሆነ ቃሉ ያስተምረናል። ምክንያቱም ዓለምን እንዲሁ ወዷል ብለው ቃል ብዙ ትርጉም የያዘ ቃል። ምክንያቱም መክፈል የማንችለው ከፍሎልናል። አሜን። ዕዳችን ከፍሎልናል። አሜን። በመስቀሉ ዕዳችን ከፍሎልናል። አሜን። እግዚአብሔር አብ ጌታችን ኢየሱስ ክርስቶስን አንድያ ልጁን እንዲሁ ሰጥቶን በአዳም ምክንያት በኃጢአት ወድቀን ነበረ። ከዛ ለማዳን በወጣንበት እንደገና ወደ ገነት በክርስቶስ ኢየሱስ መልሶልናል ማለት ነው። ከዛ ተመልሰን እንድንገባ እድል ሰጥቶናል። ዓለሙን እንዲሁ ወዷል በነፃ። አሜን። ልጁን በክርስቶስ ኢየሱስን ነፃ ሰጥቶናል። አሜን። ጌታችን ኢየሱስ ክርስቶስ ነፍሱን ሰጥቶናል። አብ ልጁን ሰጥቶናል። አሜን። ጌታችን ኢየሱስ ክርስቶስ ነፍሱን ሰጥቶናል። አሜን። መግለጽ የማንችለው ፍቅር ማለት ነው። ብዙ ትውልድ ያወራሉ። የሚቀጥል ፍቅር፣ ለዘላለም የሚኖር ፍቅር፣ አሜን። ሁሌ ትኩስ የሆነ ፍቅር። አሜን። ኢየሱስ ክርስቶስ አብ እንዲሁ ዓለምን ወዷል። ድነት የሆነልን አሜን። በክርስቶስ ኢየሱስ ዳነን። አሜን። ከኃጢአት ባርነት ነፃ ወጣን። አሜን። ያ ስጦታ በነፃ የተሰጠን ስጦታ። አሜን። ዋጋ ተከፍሎልናል። ኢየሱስ ክርስቶስ በመስቀሉ ላይ በሰራልን ስራ ድነት ሆነልን። አሜን። ብዙ ትርጉም የያዘ ቃል ነው። የሕይወት ቃል ነው። ጌታ ይባርካል። ይህንን ሚዲያ የምትከታተሉ ሰዎች እግዚአብሔር አብ ለሰው ልጆች ሁሉ ላለው ፍቅር ሲል አንድ ልጁን ሰጥቷል። ምን ያህል እንደተወደድን አስብ።
ጌታችን ኢየሱስ ክርስቶስ ደግሞ ውድ የሆነ ነፍሱን ስጋውን ሲሰጠን ደሙን ሲያፈስልን እነዚህ የሚወደን የለም ማለት ነው። ስለዚህ ይህንን የሚያድነውን ጌታ ያልተቀበላችሁ ሰዎች ወደዚህ እውነት እንድትመጡ ወደዚህ የህይወት ውሃ እንድትመጡ ይህንን የህይወትን ውሃ እንድትጠጡ ለእናንተም ይህንን መልእክት እናደርሳለን ማለት ነው። ተባረክ። በጣም የሚያስገርመን ሁል ጊዜ መወደዳችንን እንዲሁ በነፃ መዳናችንን ነውና የእግዚአብሔር ቃል ሲናገር አንዲት ሴት ውሃ ልትቀዳ እኩለ ቀን ላይ ወደ ውሃ ምንጭ ስለሄደችዋ ሴት እንመለከታለን። ስለ ሳምራዊቷ ሴት እና ጌታ ኢየሱስ ክርስቶስ ውሃን አጠጭኝ እያለ ካወራት በኋላ እንዴት አንተ አይሁዳዊ ስትሆን እኔ ሳምራዊት ከመሆን እንዴት ውሃ አጠጭኝ ትላለህ ብላ ስትጠይቀው እንመለከታለን። እና በዚያ ጥያቄና መልስ ውስጥ ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበረ ሲል አንተ ይህንን ውሃ ከሰጠን ከአባታችን ትበልጣለህን ስትለው ከአብርሃም ትበልጣለህን ስትለው እንመለከታለን። እና ከዚህ ውሃ የሚጠጣ አለ እንደገና ይጠማል። እኔ ከምሰጠው የሚጠጣ ግን የህይወት ውሃ ወንዝ ከሆዱ ይፈልቃል አይጠማም አለ። እስቲ ይሄንን እንዴት ትገልጸዋለህ? ይሄ ምን አይነት ትርጉምን ነው ላንተ የሚሰጠው? በዚህም ህይወት ውስጥ ለሌሎችም የህይወት ውሃ ምን ማለት ነው? እንዴትስ ነው ይሄንን ውሃ ማግኘት የሚቻለው? በኢየሱስ ክርስቶስ በማመን የሚገኝ በረከት፣ አሜን። በኢየሱስ ክርስቶስ በማመን የሚገኝ ህይወት፣ አሜን። በኢየሱስ ክርስቶስ በማመን የሚገኝ ነፃነት፣ አሜን። በኢየሱስ ክርስቶስ በማመን የሚገኝ ድነት፣ አሜን። ሴትየዋ ያለችበት ቦታ ያለችበት ሁኔታ ከባድ ነበር። ኢየሱስ ክርስቶስ ግን ከኔ የሚወጣ ውሃ ከኔ የሚቀዳ ምንጭ ለዘላለም እንደሚያረካ ነው የተናገረላትና ያው የህይወት ውሃ ነው። ማንም የተጠማ ቢኖር ወደ እኔ ይምጣ ብለዋል አይደል? ኢሳይያስ 55ኛ ምዕራፍ ላይ የተጻፈው ቃል ማንም የተጠማ ቢኖር ወደ እኔ ይምጣ። በሌላ ቦታም ጌታችን ኢየሱስ ክርስቶስ ተናገረበት አለ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ያለበት ሁኔታ አለና ወደ ኢየሱስ በመጣታችን ያገኘነው በረከት ነው። ሌሎችም ወደ ኢየሱስ ሲመጡ ይህን በረከት ያገኛሉ። በጣም ደስ ይለናል። በዚህ እያሳለፍን ስላለነው ቆይታ እየቀጠልን ነው። ይህ በደማስቆ ሚዲያ ነው። አብራችሁን ሁኑ፣ ተባረኩ ለማለት እንወዳለን። እየቀጠልን ነውና ወንጌላዊ አማኝ ጌታን መከተል ያለበት እስከምን ድረስ ነው የሚል ጥያቄ አለንና እስቲ ይሄንን ጥያቄ ምላሽ ብትሰጠን። አማኝ ጌታን መከተል እስከ መጨረሻ እስከ ወዳኛው ዓለም ድረስ ብዙ ጊዜ የሆነ ነገር እስከምናገኝ ድረስ አይደለም ጌታን የምንከተለው። በማጣትም በማግኘትም በከፍታም በዝቅታም በመወደድም በሰዎች በመጠላትም ጌታን መከተል አለብን። ምክንያቱም ጌታችን ኢየሱስ ክርስቶስ መስቀሉን ተሸክማችሁ ተከተሉኛል። ስለዚህ አማኝ ጌታን የሚከተለው እስከ ከሞት ባሻገር ሕይወት ያለው እስከ መጨረሻ ጳውሎስ ሲናገር ሩጫን ጨርሻለሁ፣ አገልግሎትን ፈጽሜአለሁ፣ ለወደፊት የድል አክሊል ተዘጋጅቶልኛል ብሎ ወደ ሞት እየሄደ የተናገረበት ትልቅ ተስፋ አለ። እሱ ወደ ሞት እየሄደ ነበር፣ አውቋል። አገልግሎቱን ፈጽሟል። አገልግሎትን ፈጽማለሁ፣ ሃይማኖትን ጠብቃለሁ ብሎ የተናገረበት ሁኔታ አለ። ብዙ ውጣ ውረዶች ያጋጥማሉ። በዛም ውስጥ ነው አማኝ ጌታን መከተል አለበት። ጌታን መከተል አለበት። አማራጭ የሌለ
ጉዳይ ነው ጌታን መከተል። ማመቻመች አያስፈልግም ጌታን መከተል። አሜን። ጌታ ጌታ ነው። አሜን። ተከተሉኝ ብለዋል። ጌታን ስንከተል ሁሉ ነገር ትተን አሉ ጴጥሮስ እኛ ሁሉን ትተን ተከተልን አለው ብለው ሲጠይቁት ስትከተሉ የምታገኟቸው ነገር ነገራቸው። በምድር ላይ መቶ እጥፍ በሰማይ ላይ የዘላለም ሕይወት። አሜን። የዘላለም ሕይወት። ስለዚህ በምድርም መቶ እጥፍ እንዳለ አምኖ በሰማይም ደግሞ የዘላለም ሕይወት እንዳለ አምኖ መከተል አለበት። አንድ ጥያቄ እንጨምርና ወዳጆች ሆይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል ሐዋርያውና ሐዋርያ ያዕቆብ እና ይህንን ቃል እንዴት ነው አማኞች መቀበል ያለባቸው? ፈተናው አለ፣ እንደ ሙሉ ደስታ እንዴት ቁጠሩት አለ የእግዚአብሔር ቃል። ይህንን እንደው በጣም የሚያስገርመኝ ቃል ነውና ያው ፈተናው ውስጥ እግዚአብሔር ሰውን ሲፈትን መውጫ አለ። እንዴት እንደሚያስመልጥ እሱ ያውቃል እና እሱም ስለሚያውቅ እንደ ሙሉ ደስታ ቁጥሩ ነው ያለው። በጣም የሚገርም በብሉይ ኪዳን ውስጥ ዳንኤል 6ኛ ምዕራፍ ላይ ያለው ቃል በዳንኤል የተነሱ ሰዎች አሉ። በሱ ላይ ሰበብ የፈለጉ ሰዎች አሉ። ዳንኤል ግን ሰበብ እንደፈለጉ ሰምቷል። ውሳኔው ሲያስወስኑ እሱ ግን ሄዶ ተንበርክኮ እግዚአብሔር እንዳመሰገነ በጣም ይደንቃል። እዛ ቦታ ሲያነብ ተስፋ ይሰጠኛል። ምክንያቱም እንደዚህ ተነሱብኝ፣ እንደዚህ አደረጉብኝ ብሎ አልጸለየም። ተንበረከከ በእግዚአብሔር ፊት፣ እግዚአብሔርን አመሰግናለሁ። ፈተና አለ፣ ግን ከፈተና በኋላ ድል እንዳለ እግዚአብሔር ያውቃል። ስለሚያውቅ ፈተናውን እንደ ሙሉ ደስታ ቁጥር ይላልና ፈተና ሲመጣ እግዚአብሔር እንዴት እንደሚያስመልጥ እንዴት እንደሚያወጣ ስለማወቅ ነው። ወዳጆች ይሄንን በደማስቆ የሚለውን ሚዲያ የምትከታተሉ በመላው ዓለም ያላችሁ ከፈተናው ጋር መውጫን መንገድ ደግሞ እግዚአብሔር ያዘጋጃል ማለት ነው። በተለያየ ነገር እያነባችሁ እያለቀሳችሁ መች ነው እኔን የምታይኝ የምትጎበኘኝ ለምትሉ እግዚአብሔር ከእናንተ ጋር ከምንም በላይ አባታችን እንደነገረ የእግዚአብሔር አብሮነት ስፍራን ልትሰጡት የሚያስፈልገው ሰዎች ባይተዋር ሊያደርጓችሁ ይችላሉ። ፈተና ሊበዛ ይችላል። በዛ ሁሉ እግዚአብሔር ከእናንተ ጋር አለ። በዚህ በጣም ደስ ይለናል። አንዳንድ ሀሳቦችን ደግሞ እናውራ። በአገልግሎት ጉዞ ውስጥ ብቻዬን ሆንኩ የምትለው ሰው ገለል ብሎ ወዳጆች፣ ዘመድ አዝማድ ሊሆን ይችላል ብቻዬን ቀረው የምትለውና ልብ በጣም ተከፍቶ የሚያውቅ ጊዜ አለ። ይሄንን የምንለው በተለያየ ፈተና ውስጥ ለሚያልፉ አገልጋዮች ጭምር አቅም እንዲሆን ነውና እስቲ እንዴት ትገልጻለህ ይሄንን ጊዜ? እሱ ከባድ ጥያቄ ነው። ግን ቢሆንም ብዙ ጊዜ ያጋጥማል። ያለ ነው በምድር ላይ ያለ ነው። ጌታችን ኢየሱስ ክርስቶስ የተናገረው ቃል ዓለም ሳላችሁ ይላል አይደል? መከራ አለባችሁ ይላል። በዓለም እስካለን ድረስ መከራው ያጋጥማል። ግን ድሉ የጌታ ስለሆነ የእርሱ እርዳታ ብዙ ጊዜ የሚያጋጥሙ ነገሮችን እግዚአብሔር ስለሚረዳ እየተወጣን የሚመጣንበት ሁኔታዎች ይኖራሉ። ብዙ ጊዜ እጸልያለሁ፣ አስታውሳለሁ። አንዳንድ ነገሮች ከባድ ነው፣ መግለጽ አይቻልም። ከባድ ስለሆነ ያው መሀሉ አይነገርምና ብዙ ጊዜ አንዳንድ ፈተናዎች ያጋጥማሉ። ጸልይ ጌታ ሆይ እንዴት ነው የሚጠይቅባቸው ሁኔታዎች ይኖራሉ። ግን እሱ ይናገራል። አይዞህ እኔ ከአንተ ጋር ነኝና ይላል። አንድ ጊዜ የሆነ ፈተና ውስጥ ነበርኩ። ያ ፈተና ማለት አገልግሎት ወጥቼ ነበርኩበት ሁኔታዎች አሉና በዛ ይጸልይ እያለቀስኩ ስጸልይ እግዚአብሔር ሲያስቃል ውስጥ ነው እና በውሃ ውስጥ ባለፈ ጊዜ በሰዓት ውስጥ ምልቃል አለ። እንደዚሁ እግዚአብሔር የሚረዳ አምላክ ያሻግራል፣ አሜን፣ ያስመልጣልና
በምድር እስካለን ድረስ ያው መጀመሪያም እንደተናገርኩ ዓለም ሳለባችሁ መከራ አለባችሁ ስለምን ከመከራ በስተጀርባ ግን ድል አለ። በዓለም ሳላችሁ መከራ አለባችሁ፣ ሁልጊዜ ግን አይዟችሁ ከእናንተ ጋር አሜን። እኔ ዓለምን አሸንፌአለሁ ስላለ አሜን። አሸናፊው ጌታ ከእኔ ጋር ስለሆነ ብዙ ፈተናዎችን እያሸነፍኩ ከሱ የተነሳ ነው። አሜን። ሐሳብ ሲናገር ሰው በኃይሉ አይበረታም ብሏልና አዎ እኔ የሆነ ምንም የለም። አሜን። ከችሮታው የተነሳ እግዚአብሔር ኃይሎት የተነሳ ነው። ብዙ ፈተናዎች ይኖራሉ፣ ያሳልፋል እግዚአብሔር። በጣም ደስ እያለን ነው። ሶስተኛ የዝማሬ አልበምህን ደግሞ ወንጌላዊና ዘማሪ አስፋው በቅርቡ ወደ ተመልካቾች እይታ እንደሚቀርብ ሰምተናልና እንዴት ነው ዝግጅት? ቅዱሳን በምን ማገዝ አለባቸው? በምን ከጎን መሆን አለባቸው? የሚለውን እንደ በደማስቆ ሚዲያ ለመጠየቅ እንፈልጋለንና ጥሩ ነው። ቅዱሳን መጀመሪያ በጸሎት ቢያግዙኝ ነው ዋናው። አንዳንዶች ከሳምንት በፊትም የተለቀቀ ዝማሬ አለ ጋቶማን ኢየሱስ ብለው ዝማሬ በጣም የሚገርም መዝሙር። አሁንም እግዚአብሔር በውስጥ ያስቀመጠው ለትውልዱ የሚሆን ዝማሬ አለ። ዘመን ተሻጋሪ ዝማሬዎች አሉ በውስጥ። መጀመሪያ በጸሎት እንዲያግዙኝ ነው የሚፈልገው። ቅዱሳን በጸሎት ስለኔ ቢጸልዩልኝ መልካም ስለሆነ እግዚአብሔር ይመስገን። ዝማሬው ምን በሚል ርዕስ ነው? ሶስተኛው የዝማሬ አልበምክ ርዕሱ ምንድነው የሚለው በዚሁ ተመልካቾች በጉጉት እንዲጠብቁ እንፈልጋለንና ይሄንን እንገልጻለን። ገና እንገልጻለን። ምክንያቱም ቁጥር 3 እየተሰራ ኦልሬዲ በ70% አካባቢ ደርሰናል። ስንጨርስ ይዘን ይህ በደማስቆ ሚዲያ ነው። ወንጌላዊና ዘማሪ አስፋው የዛሬው እንግዳችን በቅርቡ ወደ እናንተ ሶስተኛውን የዝማሬ አልበም ይዞ እየመጣ ነው። በደማስቆ ሚዲያ ስም ቅዱሳንን ሁሉ በመላው ዓለም ያላችሁ አንድ እንድታደርጉ የምንፈልገው ነገር አለ። እንደ ሚዲያ ከአባቶች ጎን መቆም ያስፈልጋል፣ መደገፍ ያስፈልጋል። ስለዚህ ከምንም በላይ የመጀመሪያው እንድትጸልዩለት እንፈልጋለን። ለወንጌላዊና ለዘማሪ አስፋው ማለት ነው። ይህንን የዝማሬ አልበም እግዚአብሔር አምላክ የስኬት እንዲያደርግ፣ ብዙዎች የሚታነጹበት፣ ለብዙዎች ፈውስና በረከት የሚሆን እንዲሆን በደማስቆ ሚዲያ ስም እንጠይቃችኋለን። ሌላው ደግሞ በሚያስፈልገው ነገር እንደ እግዚአብሔርም ቃል ቅዱሳንን በሚያስፈልገው ነገር እርዱ ይላል። መንፈሳዊም ነው። ብዙ ነገሮችን ያካተተ ነው ይሄ መልእክትና ስለዚህ አብሮነታችሁን ግለጹ በጸሎት እንደዚሁም ደግሞ በሚያስፈልግ ነገር ሁሉ ለዚህ አልበም መሳካት የበኩላችሁን እንድትወጡ እንላለን። ነገ ለሀገር ለትውልድ በረከት የሆነ መልእክት ነው እየመጣ ያለውና ስለዚህ ይሄንን መደገፍ ያስፈልገናል። እግዚአብሔር ይባርካችሁ ለማለት እንወዳለን። ስለነበረን ቆይታ እያመሰገንን አብሮነታችሁ አይለየን። ነገር ይገጥማል፣ እግዚአብሔር ግን ከሁሉ ያሳልፋል። አሜን። ምክንያቱም አንድ ዝማሬ አለና አንድ ከአዝማቹ ቤት የተዘመረ ቁጥር አለ። እግዚአብሔር እንደተሸከመኝ ያውቃል፣ እንደረዳኝ ያውቃል። ዳዊት ሲናገር ኃይል የሌለው ምንኛ ረዳኸው ይላል አይደል? አሜን። ምንኛ ረዳው እንደምል በጣም የሚገርም ሁኔታ አሁን በቅርቡ የሚለቀቅ ዝማሬ ውስጥ አንድ ሊዘምርላችሁና ደስ ይለናል። ከዛ ብንቋጭ መልካም ይመስለኛል። ለወደፊትም የምንቀጥለው ነገር ስለሆነ በጣም ደስ ብሎኛል። እናንተንም እግዚአብሔር ይባርካችሁ ማለት እወዳለሁ። እግዚአብሔር ረድቶኛል። አሜን። ምክንያቱም እግዚአብሔር እንዴት እንደረዳኝ ዋናው ነገር አብሮነቱን ከኔ ጋራ ስላደረገ
አሜን። ሌላ ነገር የሚከተል ነገር ዋናው አይደለም። እንድናገለግል ጸጋው የሰጠን እግዚአብሔር ነው። የጸጋው ባለቤት እግዚአብሔር ነው። አደራ ሰጥቶናል። በዚህ አደራ ውስጥ እስከ ዛሬ ድረስ ከልጅነትም ብዙ ዓመታት ተቆጥሯል። መልእክቶቹ ወደ እኔ እየመጣን አልቆመም ምንጩ። አሜን። ለትውልዱ እንደሚደርስ በታማኝነት አምናዋለሁ በጌታ። ምክንያቱም ሲዳምኛ ማጋኖ አኔ ዱቂኖ አሜን። ማጋኖ አኔ ምለው ማጋኖ አኔ ማጋኖ አኔ ማጋኖ አኔ ማጋኖ አኔ ዱቄ ቆቴ ሲራ ባይሬ ባዴ ሲራ ቡሻቴ ባራ ሳይንሶ ማቴ ኪሊ ሲራ ሆኒራ ጋላታ ሆኒራ ጋላታ ሆኒራ ጋላታ ሆኒራ ጋላታ ሀዋማኖኪያ አኔራ ሎንሶ ውለታ ቱቃቱን ስተና ቀረመኒ በራ ጃቸረኒ በራ ዊሊነኒ በራ መጋኑ ወራውታ ቡሻ በራ ሳይሰ ዳንቻ በራ ባውታ ኢላማቴ ኩሌሞ አፈራ ጋራ ዳንቻ በራ አሜን። ክፉ ቀን ያሳልፉ የእግዚአብሔር መልካም ቀን ያመጣል። አሜን ማለት ነውና ማጋኑ አኔ ማጋኑ አኔ ማጋኑ አኔ ማጋኑ አኔ ዱቄ ቆቴ ሲራ ባይሬ ባዴ ሲራ ቡሻቴ በራ ሳይንሶ ማቴ ኪሊ ሲራ ሁኒራ ጋላታ ሁኒራ ጋላታ ኮኒራ ጋላታ ኮኒራ ጋላታ ሀዋማኖኪያ አኔራ ሎንሶ ውለታ ቱቃቱን ስተና ቀረመኒ በራ ጃቸረኒ በራ ዊሊነኒ በራ መጋኑ ወራውታ ቡሻ በራ ሳይሰ ዳንቻ በራ ባውታ ኢላማቴ ኩሌሞ አፈራ ጋራ ሃሌሉያ አሜን። መጋኑ ወራው አሜን። ዊሊቲና ነው መጋኑ ዳንቻ በራባ ነገ ሌላ ቀን ነው። አሜን። ነገ መልካም ይሆናል። አሜን። ሌሊቱ ይነጋል። አሜን። ሃሌሉያ። አሜን። ጨለማ ላይ ብርሃን ይብራ ያለው ጌታ ነው። አሜን። ስለዚህ ተባረኩ። አሜን። በጸሎት ጠብቁን። በደማስቆ ሚዲያም እንዲበረታ አሜን። እኔም በጸሎት ደግፈዋለሁ። በጸሎት ደግፉ፣ አበረታቱ። አሜን። መልእክትን ማስተላለፍ ፈልገዋለሁ። ምክንያቱም በጌታ ቤት የሆናችሁ የእግዚአብሔር ፍቅር በውስጣችሁ ያላችሁ መልካምነት ሲሰራ መልካምነት መደገፍ አለበት። መጽሐፍ ሲናገር እግዚአብሔር መልካም ነው ይላል አይደል? መልካም ስጦታ እየሰጣችሁ መልካም ድጋፍ እያደረጋችሁ እነኚህ ብላቴኖች በጌታ ፊት እንዲያድጉ ለትውልዱ መልካም አርአያ መልካም ምሳሌ እንዲሆኑ እንድትደግፉ መልእክትን ማስተላለፍ ፈልገዋለሁ። ተባረክ። አሜን። ይህ በደማስቆ ሚዲያ ነው የነበረንን ቆይታ እንግዲህ እንደተመለከታችሁት ነው። ከጥቂት ጊዜ በኋላ ደግሞ ዝማሬው ወደ እናንተ ለእይታ ሲደርስ ድጋሚ ደግሞ ከአባታችን ወንጌላዊና ዘማሪ አስፋው ጋር እንገናኛለን። አሁን እንደሰማችሁት ይህንን ሚዲያ በጣም መደገፍ አለባችሁ፣ ማበረታታት አለባችሁ እያለ ነው። እኛ ከእግዚአብሔር በታች ያላችሁን እናንተ ናችሁ። ጸሎታችሁን እንፈልጋለን፣ እንድታግዙን ደግሞ እንፈልጋለን። እነዚህ የሚለቀቁ ፕሮግራሞችን ሼር በማድረግ ኮፒ ሊንክ፣ ሪፖስት በማድረግ አብራችሁን ሆኑ። ዩቲዩብ አካውንታችን ላይ የገባችሁ ደግሞ በደማስቆ ነው የሚለው ሁለቱም። ስለዚህ የገባችሁ ሊንኩ አለ ባዮ ላይ። ስለዚህ ሰብስክራይብ እያደረጋችሁ ሼር እንድታደርጉ እንፈልጋለን። ተባረኩ። በሌላ እንግዳ ደግሞ እስክንገናኝ የጌታ ጸጋና ሰላም አይለያችሁ እንላለን። ኮሜንት ላይ የገባችሁ ደግሞ በቀጣይ እንዲቀርብላችሁ የምትፈልጉትን እንግዳ አስቀምጡልን። እንወዳችኋለን። ተባረኩ።